ምንም ለነገሮች ግድ እየሰጠሽ አይደለም። ቆይ ትሁት ምን እያሰብሽ ነው? ምንም አላሰብኩም ናቲ፣ አላኮረፍኩም። በቃ ሀሳብህን ብቻ ነው የተቃወምኩት። እና እንደዚህ ነው ሀሳቤን የምትቃወሚ? ከኔ እየራቅሽ? እኔ ካንተ አልራቅኩም። እሺ ትሁት በቃ ዝም ብለን እንታረቅ። መቼ ተጣላን? ዝም ብለሽ ታረቂ። እሺ ታርቀናል። ታውቂያለሽ አንቺ ስታኮርፊ ሁሉም ነገር ያበቃ ነው ይመስለኝ። ቤቢ ለእህቴ ስላልነገርካት በጣም አመሰግናለሁ። እንዴ ቤቲ ምን ብዬ እነግራታለሁ? ምን ተብሎ ሲነገራል? እውነት እኮ ነው። በጣም የሚከብድ ነገር ነው አይደል? አዎ በጣም። ግን ቆይ እንዴት? እሱ ብዙ ታሪክ አለው። ለማንኛውም አሁን አልነግርክም ነው አይደል? መቼም ሰውየው ሀብታም ነው አይደል? ባይሆንማ አታገቢውም ነበር። ቆይ እህትሽን ለማዳን ብለሽ ነው ህይወትሽን የምትሰው? ይኸውልህ ቤቢ፣ አሁን ሁሉን ነገር ልነግርህ ጊዜው አይደለም። አንተም እግር ጥሎ ይሄን ነገር አይተሃል። ስለዚህ በቻልከው መጠን ያየኸውን ነገር ሁሉ እንዳላየህ እርሳ እባክህ። ቆይ እንዴት እንደምታረግ ጨንቆህ ነው የምትንጎራደደው? አዎ እሱ ነው የጨነቀኝ። ቆይ ይሄን ያህል ምን አስጨነቀ? በአንድ ቅጥረኛ ድፍት አታደርጋትም? ሰው እንደገደላት እንዲታወቅ አልፈልግም። ምንም ቢሆን መዘዙ ወደ እኔ ነው የሚመጣው። ልቧ እንደደከመ ሰው ጸጥ እንድትል ብቻ ነው የምፈልገው። እንደዛ ከሆነ መድኃኒት ነገር ሳያስፈልግ አይቀርም። ስለዚህ ዶክተሮች ማናገር ይኖርብናል። ችግር አለ እንዴ? አይ ያን ያህል አዲስ ነገር ባይሆንም የቤት ይዛቻ ግን አስፈርቶኛል። አባዬ እማዬ ምንም የምታውቀው ነገር እንደሌለ ብነግራትም ልታምነኝ አልቻለችም። አዎ ይህንን ማየት ለሷ ከባድ ነው። እስከዛሬ ያለኝን ክፋት ስታይ ነው ቆየችው። በአንዴ ደግሞ ይህንን ስሜቷን መቀየር አትችልም። አዎ አባዬ ቤቲ ሁኔታዋ ያስፈራል። ለማዬ የምትመለስ አይመስለኝም። አታስቢ የኔ ልጅ፣ ምንም አይፈጠርም። አባዬ እማዬን አደራ። የኔ ልጅ እኔ ቤትን አናግራታለሁ። ይህንን መቀበል ካቃታት እንከላከላታለን። እሺ እሺ አባዬ በጣም አመሰግናለሁ። ነገር ላወራሽ ነው። መቼም ስለዛች እርጉም መሰሪ ሴት አስተባብለህ ልታወራኝ አይደለም የመጣኸው አይደለ? አስተባብዬ ልነግርሽ አይደለም የኔ ልጅ፣ እውነታውን ነው። አንተም እውነታውን አታውቅም። የኔ ልጅ አለም ምንም የምታውቀው ነገር የለም። ወንድሟን ለማስፈታት ብቻ ነው ገንዘብ ከፍላ ያስለቀቀችው። ጥሩ። ከዚህ በኋላ ግን እናንተ የተማከራችሁበትን ውሸት እየመጣችሁ አትንገሩኝ። በቃ ጨቅጭቁኝ እባክሽን የኔ ልጅ እናውራ። ተማው እኮ ከዚህ በላይ አንተን ለመስማት ምንም ደቂቃ አላባከንም። ደህና ዋል።